ጤና ይስጥልኝ ተከታታዮቼ የግዕዝ ትምህርት ውዳሴ ማርያም ላይ ደርሷል። ስለዚህ ውዳሴ ማርያምን ከግዕዝ ቋንቋ አንፃር እናየዋለን። ክፍል 1 ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ወያግብኦ ሀበዘትካት መንበሩ ሰአሊ ለነ ቅድስት። ውዳሴሃ ምስጋናዋ ማለት ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ዕለተ ሰኑይ ዕለት ቀን ነው። ሰኑይ ቀን ወይም ደግሞ ሰኞ፣ ሰኑይ ሰኞ ነው። በሰኞ ዕለት የሚነበብ እግዝእትነ የእመቤታችን የወላዲተ አምላክ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ማለት ነው። ውዳሴ ምስጋና ወደሰ አመሰገነ፣ ይወድስ ያመሰግናል፣ ይወድስ ያመሰግን ዘንድ፣ ይወድስ ያመስግን፣ ወድሶት ማመስገን፣ ወዳሴ የሚያመሰግን፣ ወዳሴያን የሚያመሰግኑ፣ ወዳሴት የምታመሰግን፣ ወዳሴያት የሚያመሰግኑ ለሴቶች ውዱስ የተመሰገነ፣ ውዱሳን የተመሰገኑ፣ ውድስት የተመሰገነች፣ ውዱሳት የተመሰገኑ። ከዚያ ውዳሴ ይላል መወድስ ማመስገኛ፣ ውዳሴ ምስጋና ይልና ከዚያ ውዳሴሃ ሲል ደግሞ ለሷ ምስጋናዋ ማለት ነው። ውዳሴ ምስጋናዬ፣ ውዳሴነ ምስጋናችን፣ ውዳሴከ ምስጋና፣ ውዳሴክሙ ምስጋናችሁ፣ ውዳሴኪ ምስጋናሽ፣ ውዳሴክን ምስጋናችሁ ለሴቶች፣ ውዳሴሁ ምስጋናው፣ ውዳሴሆሙ ምስጋናቸው፣ ውዳሴሃ ምስጋናዋ እዚህ ጋር ነው የሚገኘው ማለት ነው። ውዳሴ ሲሆን ምስጋናቸው ለሴቶቹ። እግዝእትነም እንደዚያው ነው። እግዝእትነ እመቤታችን፣ እግዝእት ያለው እመቤት ማለት ነው። እግዝእትየ እመቤቴ፣ እግዝእትነ እመቤታችን፣ እግዝእትከ፣ እግዝእትክሙ፣ እግዝእትኪ፣ እግዝእትክን፣ እግዝእቱ፣ እግዝእቶሙ፣ እግዝእታ፣ እግዝእቶን እያለ ይቀጥላል እና ይሄ ነው። ወላዲተ አምላክ ወለደ ይልና ወላዲት ወለደ ይወልድ ይለድ ይለድ ወሊድ ወሊዶት ወላዲ ለአንድ የሚወልድ ማለት ነው። ወይም የወለደ ወላዲ የሚወልድ የወለደ ወላጅ፣ ወላዲት ለሴት ደግሞ ወላዲ ወላድያን ወላዲት ወላድያት ስለሚል ከዚያ ውሉድ ውሉዳን ውልድ ውሉዳት እያለ ይቀጥላል። ስለዚህ ወለደ ካለው ወላዲት የወለደች የምትወልድ ለሴት ሲሆን ወላዲት፣ ወላዲት ት ያለው ሲናበብ ወላዲተ አምላክ አምላክን የወለደች። ዘይትነበብ ዘየ ነው። ይትነበብ ይነበባል። ዘይትነበብ የሚነበብ። ነበበ ነበበ ተናገረ አነበበ ይልና ተነበ ነበበ ተናገረ ነገረ ተነበበ ያለውን ተነበ ያጠብቀዋል። ተነበበ ይትነበብ ይነበባል። ይትነበብ ይነበብ ዘንድ ይትነበብ ይነበብና ይትነበብ ሲል ይነበባል። እዘ ሲገባበት ደግሞ የሚነበብ መቼ? በዕለተ ሰኑይ ሰኞ ዕለት። ፈቀደ ወደደ ነው። ፈቀደ እግዚእ ያግዕዞ ለአዳም፣ እግዚእ ጌታ ማለት ነው። ፈቀደ እግዚእ ያግዕዞ ለአዳም፣ አግዓዘ ነፃ ወጣ ማለት ነው። ግዕዘ ነፃ ወጣ ይልና አግዓዘ ነፃ አወጣ፣ አግዓዞ ነፃ አወጣው፣ ያግዕዞ ነፃ ያወጣዋል፣ ያግዕዞ ነፃ ያወጣው ዘንድ፣ ያግዕዞ ነፃ ያወጣው። ስለዚህ ጌታ አዳምን በዝርዝር ጊዜ ይሄ ለተሳቢ ይሆናል። አዳምን ነፃ ያወጣው ዘንድ ወደደ ፈቀደ። ሕዙነ ወትኩዘ ልብ፣ ይሄ ለአዳም የሚቀጸል ነው። ያዘነውን አዳምን ሕዙነ ወትፈጽሞ ከልብ ያዘነውን፣ ሕዙነ ወትኩዘ ልብ፣ ትኩዘ ልብ ማለት ከልብ ያዘነ። ሕዙንም ሐዘነ አዘነ ነው። ተከዘም ያው ተከዘ ነው። ስለዚህ ሕዙን ያለው የተከዘውን ከልብ ያዘነውን ፈጽሞ ያዘነውን አዳምን ያግዕዞ ነፃ ያወጣው ዘንድ ወደደ።
ወያግብኦ ሀበ ዘትካት መንበሩ ገብአ ገባ ይልና አግብአ አገባ አግብኦ አገባ አስገባው ያገብኦ ያስገባዋል ያግብኦ ያስገባው ዘንድ ያግብኦ ያስገባው ወይም ያግባው ተካት ቀድሞ ማለት ነው። ድሮ ቀድሞ መንበሩ ያው መቀመጫ ወይም ዙፋኑ ወደ ቀደመ ክብሩ ተብሎ ሊተረጎም ይችላል። ወደ ቀደመ ዙፋኑ ሀበ ወደ ነው ያገባው ዘንድ ወደደ ነፃ ያወጣው ዘንድ ወደ ቀደመ ክብሩም ይመልሰው ዘንድ። በነገራችን ላይ አግባአ በይበልጥ ገብአ ተመለሰ ይላል እና ያ ነው ይመልሰው ዘንድ ተብሎ መተርጎም ይችላል። ወያግብኦ አግብአ መለሰ ስለሚል ሰአሊ ሰአለ ለመነ ነው። ሰአሊ ላንቺ ሲሆን ደግሞ ለምኝ ለነ ለኛ ለምኝልን ወይም ልን ተብሎ ይተረጎማል። ቅድስት ቅድስት ሆይ በቅርብ ሲሆን ቅድስት ያለው ላይ ሆይ ማውጣት ይቻላል። ሰአሊ ለነ ቅድስት። የኛው ክፍል ይህን ይመስላል።